አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የጥናት አካዳሚ ተከታታዮቻችን እንኳን በሰላም መጣችሁ ብለናል። ትናንትና እንግዲህ ከሀስከ ያሉትን በጠቅላላ የመጨረሻውን ክፍል ያሳያችሁ ሲሆን ዛሬ ደግሞ በተለምዶ ውህድ ፊደል ወይ ደግሞ ዲቃላ ፊደላት የምንላቸው ኋ፣ ሏ፣ ሟ የሚባሉ ፊደላቶች እንዴት ነው አማርኛ በእንግሊዘኛ የምንጽፋቸው የሚል ጥሩ መፍትሄ ይዤላችሁ መጥቻለሁ ማለት ነው። እናንተ እስከ መጨረሻ ተከታተሉ። ሰብስክራይብ ያላደረጋችሁ ሰብስክራይብ ላይክ አድርጉ ማለት ነው። በጣም ወሳኝ የሆነ ነገር ነው ማሳያችሁ። ቀጥታ ወደ ትምህርቱ እንገባለን። እንግዲህ ከዚህ እንደምታዩቸው ውህድ ፊደሎች አሉ። ያው እዚህ ጋር ኋ አለ፣ ሏ፣ ሟ፣ ሷ፣ ሯ፣ ሿ፣ ቋ፣ ኗ። ይሄና ቀጣይ ክፍል ደግሞ አለ ወደዚህኛው ወሳኝ ክፍል ስለሆነ እስከ መጨረሻ ተከታተሉ ማለት ነው። ኋ ለምንድነው እንግዲህ ኋ ስንል የሃሁ ድምጽ አለው። ስለዚህ ሃሁ የሚጀምረው ደግሞ በኤች ነው። ሃሁ የሚጀምረው ደግሞ በኤች ነው እኛ የምናውቀው። ስለዚህ እሱን እንደ ዋና ነገር ትይዛላችሁ ማለት ነው። ኋ ኤች። ከዚህ በኋላ ለውህድ ፊደሎች ወይ ደግሞ ዲቃላ ፊደላት ለምንላቸው አናባቢ ማን ነው? ዩ ኤ ነው። ዩ እና ኤ የእንትኖች አናባቢ ናቸው። የዲቃላ ፊደላቶች ወይም የውህድ ፊደላቶች አናባቢ ናቸው። ዩ እና ኤ። ይሄን መርሳት የለባችሁም፣ ህግ ነው ማለት ነው። ስለዚህ ኋ ሲሆን ኋ ኤች ዩ ኤ፣ ሏ ይሄ ደግሞ የለሉ ዘር ስለሆነ ኤል ዩ ኤ፣ ሟ ኤም ዩ ኤ፣ ሷ ኤስ ዩ ኤ፣ ሯ አር ዩ ኤ፣ ሿ ኤስ ኤች ዩ ኤ። ኤስ ኤች ዩ ኤ፣ ኤስ ኤች የሆነበት የሸሹ ኤስኤች ብሎ ስለሚጀምር ነው ዋና ፊደሉ ማለት ነው። ቋ ኪው ዩ ኤ፣ ኗ ኤን ዩ ኤ፣ ኤን ዩ ኤ። አሁን ወደ ቀጣይ ክፍል እና ወደ ዋናው እንሄድ፣ ወደዚህ ማለት ነው። እዚህ ጋር እንደምታዩት ደግሞ አሉ ሌላ ውህድ ፊደላቶች ማለት ነው። ያው ኳ ስንል ኬ ዩ ኤ፣ ኬ የሆነበት ለከኩ ኬ ስለሆነ ነው። ዟ ዜድ ዩ ኤ፣ ዷ ዲ ዩ ኤ፣ ጓ ለገጉ ደግሞ ጂን ስለምንጠቀም ጂ ዩ ኤ፣ ጧ ቲ ዩ ኤ። ጧ እና ቷ ተመሳሳይ ናቸው። ቲ እና ቲ ያገለግላሉ ለሁለቱም፣ ግን እንደ ትርጉም እንደሚሰጣችሁ ነው የምታነቧቸው ማለት ነው። ጯ ሲ ኤች ዩ ኤ፣ ጯም ከቿ ጋር ተመሳሳይ ነው። ይህንም ትርጉም እንደሚሰጣቸው የምታነቡት ማለት ነው። ፏ ኤፍ ዩ ኤ፣ ጿ ቲኤስ ዩ ኤ። ቲኤስ የጸጹ ዋና ፊደል ነው ማለት ነው። ግራ እንዳትጋቡ። አሁን ከዚህ ምን ታዘብነ ማለት ነው? ይሄ አናባቢያቸው ተመሳሳይ እንደሆነ የሁሉም ዩኤ 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 የሁሉም አናባቢያቸው ተመሳሳይ እንደሆነ አየነ። ሌላ ደግሞ ምን ተማርነ ማለት ነው? አሁን ለምሳሌ ኳ ካልነ በኬ የከኩ በኬ ስለሚጀምር ኳ ደግሞ ለዛ የቀረበ ስለሆነ ከዛ ነው ዋና። አሁን ሀ ብለን ኤች ብለን አይደለም የምንጀምረው። ኋ ስንል ለኋም ኤች ነው የምንወስደው። በስንል ቢ ነው የምንለው አይደለ? ቧ ስንል ደግሞ ቢ ከዛ እንደምንወስድ ማለት ነው። ይሄንን አይተናል። ስለዚህ እችን እናነባታለን። አሁን ኬ ዩ ኤ አለን። አናባቢ ምንጊዜም ዩ እና ኤ ከሆነ ያን ነገር ውህድ ፊደል ወይ ደግሞ ዲቃላ ፊደል ነው ማለት ዩኤ። ስለዚህ ኬ ከሆነ ማለት የከኩ ዘር ነው። ስለዚህ ኬ ዩ ኤ ማን ይሆናል? ኳ። ኬ ዩ ኤ ኳ ኳ ኳ። ዛራ ቀጣይ ኳ ቀጥሎ ኤስ አለች። ኤስ ደግሞ እዚህ ውስጥ ያለች የማናት ማለት ነው? የሰሱ ስድስተኛ ፊደል ናት ማለት ነው ኤስ። ስለዚህ ስ ናት ማለት ነው። ስለዚህ እኛ ኳ ብለን ስ ስንል ኳስ የሚለው ሲጻፍ ኬ ዩ ኤ ኤስ ይሆናል። ኳስ የሚባለው ሲጻፍ እንደዚህ ይሆናል ማለት ነው። እናንተ ኮሜንት ጋር እዚህ ጋር የምትወዷትን ፊደል ከውህድ ፊደላቶች ማለት ነው የምትወዷትን ፊደል አማርኛዋንና እንግሊዘኛዋን ትጽፉልኛላችሁ ማለት ነው። ለምሳሌ ሏ ብላችሁ ኤል ዩ ኤ ትጽፋላችሁ። ሟ ብላችሁ ኤም ዩ ኤ ትጽፋላችሁ ማለት ነው። ውድ የቻናላችን ቤተሰብ የዛሬን ቪዲዮ ይሄን ይመስል ነበረ። ቀጣይ ደግሞ በሌላ በተሻለ ቪዲዮ መጣ ይሆናል። ሰላም አለይኩም።